ቱርካንና ሩቻል አንገት ለአንገት ተይዘዋል። ሩቻል በደካማ ጎና በቱርካን እየተጠቃች ነው። ብዙ ጉዳትም ደርሶባታል። ሩቻል ኦዛር አሁንም ቢሆን ከሴቪሊያ ያለን ግንኙነት ለማቋረጥ እንዲያረግ ባትችልም፣ ነገር ግን ቱርካን ደግሞ ከሴቪሊያ ጋር መስራቷን እንደ ትክክለኛ ነገር አትቀበለውም። ይህን ነገር ለማስቆም የቻለችው ነገር አርጋለች። አልቻለችም። ቱርካን በእናቷ ጨመር እንድትመከር አርጋለች። አሁንም ቱርካን አትመልስም። ቱርካን አሁንም ቢሆን ከሩቻል የባሰች በበቀል የተሞላች ሴት ሆናለች። ስለዚህ ሩቻል ዛሬ ቀጥታ ሰበብ ፈጥራ ሶመርና ኦዛርን ሚኔ ቤት እንዲሰበሰቡ አርጋቸዋለች። ሚኔ ከሶመር ከሩቻልና ከኦዛር የሚደረግላት ፍቅርና እንክብካቤ ምክንያቱም እንደሆነ ባታውቅም ዛሬ ምሽት ግን እንደሷ ደስተኛ የለም። ነገር ግን ቱርካን ቤት ውስጥ ናት ብቻዋን፣ ልክ እንደ ሩቻል ብቻዋን ተቀምጣ ብዙ እያሰበች እያለቀሰች ብዙ አሰባስባ ጠረጴዛ ላይ ያዘጋጀችውን እራት በሙሉ ጎትታ እየደፋቸው እየዘረጋገፈችው ብላ ስትጮህ ስታለቀስ፣ በአንድ በኩል እነ ሚኔ እና ሩቻል ቺርስ ቺርስ እየተባባሉ ጽዋቸውን እያነሱ ነበረ። ቱርካን ተቀምጣ እየየ ብላ ታለቅሳለች። ሶመር ከሴት ልጅ ጋር ሆኖ እየተደሰተ አንድ ላይ ሆነው እየተጫወቱ ናቸው። ቱርካን ለመጀመሪያ ጊዜ ሶመርን ስታገባው በሩቻል የተደበደበችበትን ቀን እያስታወሰች ነው። አሁንም ቢሆን ነገሮች ከቁጥጥር ውጪ ከእጇ ወጥተዋል። ስለዚህ ተንበርክካ ማልቀሷን ቀጥላለች። በሌላ በኩል እነ ሳድቅ ማታ ወደ ቤት እየመጡ ናቸው። አሁንም ቢሆን የሚያሳስባቸው የዶኖሽ ጉዳይ ነው። የመጡት ከሆስፒታል ነበር። ማታ ነው፣ በጣም መሽቷል። ከዛ ወደ ቤት እንደገቡ ሳሎን የተቀመጡት ዶኖሽ፣ እህቷ ቤላ ወይም ፌሪዴ እንዲሁም ፋቴ ነበሩ። ከዛ ሳድቅ እንዲሁም ነስሪ ወደ እነሱ ሲቀርቡ ወዲያው ነበር ዶኖሽና ፋቴ ወዲያው ፌሪዴን ከልለዋት የቆሙት። ከቆሙ በኋላ ምን ሆናችሁ ነው እያሉ እየጠየቁ ነበር። በተለይ ደግሞ ሳድቅ ፋቴ መጣ እንዴ አለው። አዎ መጥቻለሁ ወንድሜ እያሉ ነበረ። ከዛ ዶኖሽ ዛሬ ማስተዋወቃችሁ እንግዳ ለማኝ አባዬ አለች። ማን እያሉ ግራ ገብቷቸው ጠየቋት። ድንገት እሷ ወዲያው አጎቴ ብላ ሳድቅን አቀፈችው። ቤላ እባላለሁ፣ ነገር ግን አባዬ የሚጠራኝ ፌሪዴ ብሎ ነው፣ ፌሪዴ ብሎ ሲጠራኝ ደስ ይለዋል በማለት እየተናገረች ነው። ፌሪዴ የዶኖሽ እናት ናት። ከዛም በኋላ ነስሬ ምን መናገር እንዳለባት ግራ ገብቷት አፏ መርበትበት ሁሉ ጀመረ። በጣም ፈራች፣ ፈርታ። ከዛ በኋላ ፋቴ ምንድነው ልጄን አትቀበያትም ብሎ እየጠየቀ ነበረ። ነገር ግን ነስሬን አሁንም ቢሆን እጇ እግሯ እንደተሳሰረ ነበረ። ምን ማድረግ ሁሉ እንዳለባት ግራ ገባት። እንግዲህ ያው ዶኖሽን ምርመራው ይቀጥላል፣ እኔም ዲያሊሲስ አረጋለሁ እና ምርመራው እስኪጠናቀቅ ድረስ ሰርጀሪ እስኪከናወን ድረስ አባዬ ጋር ቆያለሁ፣ ከዛ ወደ ጀርመን እመለሳለሁ ብላ ተናገረች። አሁንም ቢሆን ነስሬን በፍርሃት ነበረ የምታያት። በሉ እሺ ተቀመጡ፣ በቃ ሻይን ጠጣ እያለ ሳድቅ ይናገራል። ከዛ በኋላ ፌሪዴ ወይም ቤላ እኔ በእውነት ዶኖሽ ስለምታበረክትልኝ ነገር በጣም አመሰግናለሁ እያለች ማመስገን ጀመረች። ከዛም በኋላ ከዶኖሽ አጠገብ ተቀመጠች። አሁን ሳድቅና ነስሬ መኝታ ክፍላቸው ልብሳቸውን እየቀየሩ እሺ ምንድነው የምናረገው ይባባላሉ። እኔ እኮ ግራ ገባኝ እኮ እቺ ልጅ ምንም በማታውቀው ነገር አሁን ዋጋ ልትከፍል ነው። ምንድነው የምናረገው? እኛ እዚህ ጋር ልጃችንን ስናድን፣ እዚህ ጋር ደግሞ የፋቴ ልጅ ከባድ ዋጋ ትከፍላለች። ፈጣሪ ምንድነው የሚሆነው ብላ ነስሬን እያለቀሰች ነበረ። እሺ አሁን ነገ ፋቴ ከሴት ልጅ ጋር ወደዛ ሐኪም ቤት ሴት ዶክተሩ የተፈጠረውን ነገር ይነግራቸዋል። የዶኖሽ ትክክለኛ እናትና አባት ማን እንደሆኑ ይታወቃል። ከዛ በኋላ ይሄ ለዶኖሽ በጣም አስቸጋሪና ከባድ ነው የሚሆነው እያለ ስታለቀስ ሳድቅ ይሄም ያልፋል እያለ ይባብላታል። በሌላ በኩል ቱርካን አሁንም ቁጭ ብላለች። ቁጭ ብላ ማሰብ ስልክ እየደወለች ነው። ከዛም በኋላ ወደ ሴቪሌ ደወለች። ያጋጠማትን ነገር ነገረቻት። ከዛም ሴቪሌ ትንሽ ታገሺ ጠብቂ እያለቻን ነበረ። ቱርካን የምር በጣም ከፍቷን ነበረ። ሴቪሌን እንደ ጓደኛ ሁሉ ማየት ጀምራለች። ድንገት ሩቻል ሲመጡ በቃ መጡ ብላ ስልኩን ዘጋቸው። ከዛም በኋላ ሩቻል ወደ ውስጥ እየገባች ቱርካን አየቻት። ቱርካን እንደተናደደች ፊቱ ያስታውቃል። ከዛ ሩቻል በዚህ እየተዝናናች ነው። ሶመር ወደ ውስጥ ገባ። የኔ ፍቅር ዛሬ የሆነው ነገር ምንም የታቀደበት አይደለም። ድንገት ነበረማ እየጠራች ሄድኩኝ። እንዴት ሰዓቱ ራሱ ሄዶ እንደመሻ አላውቅም። በቃ ከኪራዝ ጋር ሳወራ ነበረ። ኪራዝ ለመጀመሪያ ጊዜ አባዬ ብላ እንደተናገረች እማዬ ነገረችኝ፣ ለዛ ነበር ሄድኩት አለ። ከዛ ቱርካን ትክክለኛ ነገሩ ሲገባት እሺ አመሰግናለሁ፣ ችግር የለና ወደ ውስጥ እንግባ በቃ አለችው። እሷ አልተናደርኩም እና ወደ ክፍላችን ሂድ እያለችው ሩቻል ነገሩ እንደተጠበቀው ስላልሆነ ትንሽ ከፋት። ከዛ ሶመር የበለጠ ለቱርካን ብዙ ነገር እየነገራን ነበር ያጋጠመውን። ኪራዝ አባዬ ብላ ተናገረች። ከዛ እኔ ሲሄድ ቼክ ሳረጋት ከመሳቅ ውጭ ምንም አላለችኝም እያለ ነበረ። በእርግጠኝነት የሩቻል ሴራ እንደሆነ ተረድታለች። ከዛም በኋላ ይሄ ነገር እንዴት ነው ከዚህ በኋላ የሚቀጥለው አለችው። ከዛ በኋላ እሷን ከልጁ መራቅ እንደማይችል እየተናገረ ነው። ድንገት ሩቻል ስስቅ ድምጿ ባይል እየተሰማ ነበረ። ከዛም በኋላ ሶመር ምን ሆነ ነው ማየ ዛሬ እያለ ነበረ። ኦዛርም ቢሆን ሩቻል ምን ሆነሽ ነው? ይሄን ነገር ሆን ብለሽ ነው ያረግሽው አይደለ? ቱርካን ለማናደድ ብለሽ ሆን ብለሽ ነው አይደል? አንድ ላይ እዛ ተሰብስበን እራት እንድንበላ ያረግሽው እዚህ ቱርካን እያወናበርሽ ቅድም የደወልሽላት አውቀሽ ነበረ፣ ግን እንደዚህ ማድረግ ይመችሻል ይላታል። ነገር ግን ሩቻል ቀጥታ ቱርካን መሬት ላይ የዘረገፈችውን እራት እያየሽ ነበረ። ስስቅ የነበረው ሩቻል ባክሽ መሳቀቁሚ ባክሽ
ሶመር ከሰማ ሌላ ነገር ነው የሚሆነው እያለ ነበር። እኔ እኮ እያለች እሷ አሁንም ከት ብላ እየሳቀች ነበረ። እማዬ ዛሬ ምን ሆና ነው ዛሬ እያለ ነበረ። ከዛ እስኪ ቆይ ሄጄ ላያት ምን የሚያስቃት ሲል ነበረ። ቆይ ተቀመጥ እያለችው ነበረ። እንዳይሄድ አደረገችው። ቱርካን ይኸውልሽ እኔ ሁሌም ነው የምወድሽ፣ እሺ ሁሌም ከጎንሽ ነኝ እያላን ነበረ። ከዛ ሁለቱም ወደ አልጋቸው እየሄዱ ነበረ። አሁን ቢሆን ሩቻል እየሳቀች ነው። በመጨረሻም አባራች። ከዛ እየተቀመጠች ነበረ። አንተ ቆይ ምንድን ነው እሷ እንደዚህ ጥብቅና የቆምከው ምን ሆነ ነው ቆይ እያለች ኦዛርን እየጠየቀችው ነበረ። እቺን ሁኔታ ተጠቅመሽ እሷ ላይ እንደዚህ አይነት ተጽዕኖ ማድረግሽን አቆሚ ሩቻልን ያልወደድኩትም ምንድነው ይሉ ነገር እያላ ነበረ። ምን በይና ቆይ አንተ ለሷ እንደዚህ እያለችው ነበረ። ልጅሽ አንድ ጊዜ እንኳን ስለተፈጠረው ነገር ቢያቅ በጣም ነው የሚያዝንብሽ። አሁንም ቢሆን እኔን አስፈራርተሽ ድርሻዎቼን ከኔ መንጠቀሽን ቢያቅ ታውቂያለሽ ምን እንደሚፈጠር። ሩቻል አሁንም ቢሆን ተንኮል፣ ሴራ ምናምን ነገር በፍጹም ሊላቀቀሽ እኮ አልቻለም እያላን ነበረ። ኦዛር ተሳስተን ቢሆን ድጋሚ ካሁን በኋላ እንዳታስፈራራኝ፣ በተለይ በሶመር እንዳታስፈራራኝ እየነገርኩ ነው አለችው። ቱርካን እንደዚህ ማድረግሽ የምትቀጥይ ከሆነ ምንም ከዚህ በኋላ የምራራልሽ አይሆንም፣ በአሁኑ ከባድ ነው የሚሆነው ብሏት ሄደ። ምን ለማለት ፈልጎ ነው ብላ እያሰበች ነው። ነገር ግን ፌሪዴ የፋቴ ሴት ልጅ ለሁሉም ስጦታ ይዛ ነበር የመጣችው። አሁን ተራ በተራ እያከፋፈለቻቸው ነበረ። ሁሉም ይቀበላሉ፣ እያመሰገኗት ነው። ሳዲቅ እንዲሁም የኒዜት ባል ምን ተሰጠ ይባባላሉ። ከዛም በኋላ በመጨረሻም ለዶኖሽ እየሰጠች አልነበረም። ዶኖሽ ደስ አላት። ለዳሪያም ይሄን ነገር ለመስጠት ፈልጌ ነበር ስትመጣ ስጧት እያለች ነበረ። ከዛም ብዙ ነገር መነጋገር ጀመሩ። አሁንም ነስሪን እንዲሁም ሳዲቅ ይተያያሉ። ከዛ በኋላ ፌሪዴ ቀጥታ ዶኖሽን ልክ እንዳያት ሆና ነበር የምታወራት። ዶኖሽና ፌሪዴ ወዲያው ነበር የተግባቡት። ከዛ ነስሪን ግራ እየገባ መጣ። ሁለቱ ታማሞች ምናልባት እንዳይታወቁና ሌላ ችግር እንዳይፈጠር የበለጠ ነገሩ እየጠበቀ ይመጣል ብላ ሰጋች። አሁንም ቢሆን ፌሪዴ ነስሪን ለምን ጥሩ ፊት እንደማታሳያት ገብቷታ ልታናግራት ትፈልጋለች። ነስሪን ወደ ኪችን ስትሄድ ፌሪዴ ወደ እሷ ቀርባ በጣም ደስ ብሎኛል ብላ እጇን ስትይዝ ነስሪን እየሸሸቻን ነበረ። አክስቴ ነስሪን ለምን እንደዚህ እየሆንሽ እንዳለ ይገባኛል ይኸውልሽ አለቻት። ይኸውልሽ ፌሪዴ ግን እናትሽ እዚህ እንዳለሽ ታውቃለች ብላ ጠየቀቻት። አዎ ታውቃለች። በእርግጥ እኔ ብዙ ጊዜ ከእናቴ ጋር አልኖርም ነበረ፣ ከአባዬ ጋር መሆንን መርጬ ነበረ። ግን እሷ ሁሉንም ነገር ታውቃለች ለምን እዚህ እንደመጣሁኝ። ተመልሼ መሄዴም አይቀርም። በእርግጠኝነት ያው ጥሩ ነገር እንደሚገጥመን እርግጠኛ ነኝ። በእርግጥ ስሜ ቤላ ነው። እኔ ቤላ የሚለው ስሜ ይመቸኛል፣ አባዬ ግን ፌሪዴ የሚለውን ስም ወደዋል ብላ ተናገረች። አሁንም ነስሪ ልትሸሽ ነው። ከዚህ ነገር ልነግራት ትጓጓለች። ነገር ግን እሷ ቀደመቻት። ይኸውልሽ አክስቴ ነስሪ እኔ እውነቱን ልንገርሽ ማለቴ ሁሉንም ነገር አውቃለሁ፣ ሁሉንም ነገር አባዬ ነግሮኛል ስትላን ነበረ። ይኸውልሽ ዶኖሽ ምንም ነገር አታውቅም ብላ ነስሪን ተናገረች። ነገር ግን ፌሪዴ እኔ አውቃለሁ እያለች ነው። ስለዚህ ጥንቃቄ ያደርጋለሁ እያለች ነበረ። ዶኖሽ እህቴ መሆኗን አውቃለሁ፣ አባዬ ከሱ ፍቅረኛ እንደወለዳትም ነግሮኛል እና ምንም አታስቢ፣ እኔ እሷ እንድትጎዳ አልፈልግም። በቃ እኔ የምፈልገው ደህና እንደሆን ብቻ ነው፣ ጤንነቴ እንዲጠበቅ ነው። በእርግጠኝነት ለዶኖሽም እህቷ እንደሆንኩኝ ብነግራት እሺ ብላ ላትሰጠኝ ትችላለች፣ ላትቀበለኝም ትችላለች ሀሳቡን እና ራሴ ላይ ይሄ ነገር እንዲገጥመኝ አልፈልግም በማለት ቃል ገባችላት። ነስሪን እያለቀሰች ነበረ። ሁለቱም ተቃቀፉ። በአንድ በኩል የፌሪዴ ነገር እያሳዘናን ነበረ። ከዛ እንደዚህ እየተቃቀፉ ይላቀሳሉ። በሌላ በኩል ሩቻል በጠዋት ከእንቅልፏ እየባነነች ነው። በጠዋት የቀሰቀሳት ስልክ ነበረ። ሲደወል አነሳችው። ወይዘሮ ሩቻል እየሰማሽ ነው? ዋጋ ትከፍያለሽ ይልሽ ሂሳብሽን ታወራርጃለሽ። ጨዋታው እንደዚህ አይደለም፣ የጨዋታውን ህግ ጥሰሻል የሚል ድምጽ ነበር የሰማችው። ማን ኧረ ተሳስተሃል ብላ በጣም ተነናቅጣ ስልኩን ዘጋችው። በጣም ነበር ክው ያለችው። በቤታቸውም ስልክ ተደወለ። ወዲያው ነበር አይላ እየሮጠች ስልኩን አነሳች። ሄለው እያለች ስልኩን ስታነሳ ድንገት ሩቻል መጣች። ተሳስቶ ነው ቁጥር ተሳስታል በዩ ትላታለች። ቁጥር ተሳስታል እያለች አይላ ስልኩን ስትመልስ ከዛ በኋላ በአንድ በኩል እሷ ስሜት የሆነ ዝጊው በቃ ትላታለች። ነገረ ስሯ ሁኔታዋ አኳኋኗ ሁሉ በጣም እንደደነገጠች ነበር የሚያስታውቀው። ቱርካኔን ነገር ቆማ ታያለች። ሩቻል እንደዚህ ስትበረግግ አይታትም አታውቅም። ከዛ ይላ ትታቸው ሄደች። ቱርካንም ተከትላ ልትሄድ ነበር። ቱርካን እያለች ሩቻል ተጣራች። አቤት ስትላን ነበረ። እሺ ምንድነው እቅድሽ? አሁንም ሀሳብሽን አልቀየርሽም? አሁንም ከኔ ጋር ትንቅንቁ ነው የማረሽ? እንደዛ ነው የምትፈልጊው አለቻት። አያገባሽም ብላት ወደ መኝታ ክፍሏ መጣች። ቱርካን ልብሷን ቀያራ ከሶመር ጋር ይሸኛታል። ወደ ስሯ ልትሄድ ነው። በጠዋት እነ ዶኖሽ ወደ ሆስፒታል ሊሄዱ ናቸው። ዶኖሽ ከእህቷና ከአባቷ ከፋቴ ጋር ሆና ልትወጣ፣ ነገር ግን ፌሪዴ ለዶኖሽ የሰጠቻት ስጦታ ነበር ትናንትና ካሜራ ነው። አሁን ዶኖሽ በካሜራው እየቀረጸች ተይዘው ሊወጡ ናቸው። ነስሪን ምን አይነት መልስ እንደሚጠብቃቸው ታውቃለች። አሁን ከኒዜት ጋር ቤት ሆኖ የሚያወሩት ነበረ። በአንድ በኩል ልጄን ሳድን፣ በአንድ በኩል ደግሞ በቃ የፋቴ ልጅ ዋጋ እያስከፈልኩኝ ነው፣ ምን ይሻላል? ቆይ ታዲያ ምን አማራጭ አለን? መውጫ ቀዳዳም የለንም ብላ እያለቀሰች እየነገረቻት ነው። ከዛ ሶመር አሁን ቱርካንን የነ ሴቪሌ ቤት አካባቢ ይዟት አደረሳት። ከዛም በኋላ በቃ መጥቼ ወስድሻለሁ አላት። ሶመር ችግር የለም እኔ ራሴ
ይመጣሉ አለችው። ምን እያልሽ ነው ያለሽው? መኪና በራስሽ መንዳት እስክቺ ድረስ እንደዚህ ነው ማድረገው። ደግሞ ሙስጠፋ የሚባል ሰውዬ እዚህ አካባቢ ነው የሚኖረው እያለ ነበረ። ሶመር እባክህ ስለሱ ልጅ በቃ እርሳው፣ ድጋሚ ስለሱ እየተነጋገርን ምንም ጊዜያችንን ማበላሸት የለብንም አለችው። ከዛ ውስጥ ለግባ እያላን ነው። ሴቪሌና ስራዎቿን ልመልከት እያለ ነበረ። እሺ አለችው። ወደ ውስጥ እየገቡ በአንድ በኩል ሴቪሌ ከልጇ ጋር እያወራች ነበረ። ቁርስ የታለ ቁርስ አልደረሰም ወይ ብሎ እየጠየቃት ድንገት ሴቪላይ አየቻቸውና ሙስጠፋን ተደበቅ አለችው። ለምሮ በገዛ ቤት የምደበቀው እያለ ነው። እሷ ግን ወደ ውስጥ ይዛ ደበቀችው። ከዛ ቱርካንና ሶመር መጡ። እቴ ሴቪላይ ብላ ቱርካን ስትጣራ ሴቪላይ ስራ ላይ ነኝ ግቡ እያለቻቸው ነበር። ገቡ። ከዛ ሴቪላይ እሱን አደራ ብላ መጣች። ሴቪላይ ከሶመር ጋር እያወራች ነው። ቱርካን የሆነ ትኩስ ነገር ልቅዳ እያለች ነው። በሌላ በኩል ፋቴ ሁለቱን ሴት ልጆቹን ይዞ ዶክተሩ ጋር መጣ። ከዛ ዶክተሩ ፋቴ ብቻ ላናግር እፈልጋለሁ አለው። ዶኑሽ ግራ ገባት። ዶክተር የተፈጠረ ነገር አለ እንዴ ብላ ጠየቀችው። ምንም ነገር የለም አቶ ፋቴን ብቻ ነው ማናገር የምፈልገው አላቸው። ደነገጡ። በቀጥታ ተያይዘው ወጡ። ፋቴ ተቀመጠ። ዶክተር ችግር አለ እንዴ ብሎ ጠየቀው። ምንም ችግር የለም ውጤቱን ስመለከት፣ ነገር ግን ዶኑሽ ይህን ሰርጀሪ ማድረግ አችልም አለው። ምን ማለት ነው? ተስማምተን ነበር እኮ አለው። አዎ ይገባኛል፣ ግን የሕክምና ውጤቱ የሚያሳየው ሌላ ነው። ዶኑሽ ከልጅነቷ ተጀምሮ ህመም ነበረባት አለው። እኮ የትኛውም ልጅ እኮ ይታመማል እኮ ልጅ ሆኖ ማይታመማል እንዴ? እሷም ያ በልጅነቷ ያጋጠማን ነገር አለ። አሁን ግን ደህና ናት አለው። ደህና አይደለችም፣ አሁንም ቢሆን ከባድ የደም ማነስ አለባት እና ያው ይህን ነገር መፈጸም አትችልም። ሲጀመር አቶ ፋቴ ለምን ይህን ነገር ደበከኝ? ለምን አልነገርከኝም? ይህን ነገር መደበቅ ለምን አስፈለገ አለው። ዶክተር እኔ እኮ ክፉ ነገር እኮ አስቤ እኮ አይደለም። እኔ ልጄ ሰላም እንድትሆንልኝ ብቻ ነው ፈልገው፣ ልጄ ደህና እንድትሆን ብቻ ነው ፈልገው። ይህን አላቅም ነበረ አለው። እኮ አሁን አውቀሃል ፋቴ፣ ያለበት ሁኔታ ይገባኛል፣ እረዳለው፣ ነገር ግን ዶኑሽ ይህን ነገር ማድረግ አችልም አለው። ከዛ ፋቴ በተስፋ መቁረጥ ስሜት እሺ አሁን እኔ ከዚህ በኋላ ምንድን ነው ማድረገው? ምንድን ነው እሺ ምንድን ነው ያለኝ አማራጭ ብሎ እያለቀሰ ነበረ። አቶ ፋቴ በጣም አዝናለሁ፣ ነገር ግን ሌላ ለጋሽ ማግኘት አለበት፣ ይሄ ነው የሚሆነው፣ እንፈልጋለን እያሉ ነበረ። ፋቴ ግን አሁንም ቢሆን ከባድ ትግል እንደሚገጥመው ያውቃል። ማልቀስ ጀመረ። የዶኑሽ ጉዳይ ራሱ የተገኘው በከባድ መንገድ ነበረ። ይሄ ራሱ በጣም አስቸጋሪ ሆነበታል። የሴት ልጁ የፌሬዴ ጉዳይ ደግሞ የመጨረሻ ደረጃ ደርሷል። ተስፋ የለውም። በውጭ በኩል ፌሬዴና ዶኑሽ እያወሩ ናቸው። ምንድን ዶክተሩ የሚጨቀጨቀው አባትሽ ምንድን ነው የሚለው ትላታለች ዶኑሽ። እኔ እንጃ የሆነ ችግር ተፈጥሮ ይሆናል ትላታለች። አዎ አይ በእርግጠኝነት ያው ዝም ብለው እያወሩ ነው እንጂ በቀጥታ ሰርጀሪ እንደሚካሄድ እርግጠኛ ነኝ ትላለች ዶኑሽ። ምናልባት ኩላሊታችን ሳይመሳሰል ቀርቶ ይሆን ሰውነታችን ትላታለች። ኧረ እንደዚህ የሚባል ነገር የለም እያለች ነበር ዶኑሽ። ከዛ አብረው እያወሩ ድንገት አባታቸው መጣ። ፋቴ ሲመጣ እንዳለቀሰ ፊት ያስታውቅ ነበረ። አባዬ ምን ሆነ ነው ብላ ፌሬዴ ጠይቋለች። ምንም አልሆንኩም እያለ ነበረ። ከዛ ቁርስ ልጋብዛችሁ እያለ ነው። ምንድነው ሰርጀሪ ከሄድም እንዴ ብላ ዶኑሽ ጠየቀች። ትንሽ ቀናት መጠበቅ አለብን ለውጤት እያለ ነበረ። ይዟቸው ወደ አንድ ሬስቶራንት ይዞ እየሄደ ነበረ። ሶመር ከሴቪሌ ጋር እያወራ ነው። ብዙ ነገር ከወሩ በኋላ በቃ ስራ እንዳይረፍድብኝ ሊድ እያለ ነው። ከዛ ኮቱን እየለበሰ ድንገት ሙስጠፋም ኮቱን እያረገ በርቀት እያየው ነበረ። ከዛ እሷ በርደስ እየሸኘችው የኔ ፍቅር በቃ መልካም ቀን መልካም ጊዜ በኋላ ወስድሻለሁ፣ ያ ማይረባ ቆሻሻ የሆነ ሙስጠፋ ደግሞ እንዳያገኝሽ ተጠንቀቂ አላት። እንዲህ ሲላት ቆሞ እያየው ነበረ። በአንድ በኩል ሶመር ድንገት ዞር ሲል ሙስጠፋን እንዳያየው ገና ከሆኑ ቱርካን ስትፈና ነበረ። ከዛ ሸኘችው እየወጣ ነበረ። ሶመር በዚህ መንገድ ከቤት እየወጣ በአንድ በኩል ሙስጠፋ ቱርካን እያገኛን ነበረ። ከዛ ሙስጠፋ ትቷቸው ወጣ። ነገር ግን ቱርካን ከዚህ በኋላ ይሄ ድብብቆሽ በፍጹም እንደማያዋጣ ታውቃለች። ሴቪሌን በግልጽ ይሄ ነገር በቃኝ ይብቃን እያለቻን ነበረ። ሴቪሌ ደግሞ ምን ማለት ነው ቱርካን ስራ ጀምረናል እኮ ማል መንገድ ላይ ተሽኝ ልትሄጂ ነው እንዴ? ብዙ ማሽን ተከራይቻለሁ፣ ብዙ ጨርቆችን አስገብቻለሁ፣ እንዴት በአንድ ጊዜ ማል መንገድ ላይ ተሽኝ ትሄጃለሽ ብላ እየጠየቀቻት ቱርካንን ለማሳመን ስትታገል ነበረ። ከባድ ሆነባት። በሌላ በኩል ሩቻል በማታቀው ስልክ እየተደወለ ማስፈራሪያ እየደረሳ ነው። ዛሬ ሲም ካርዷን ሰብራ እየጣለች ሌላ መስመር ለማውጣት እየተገደደች ነው ያለችው። አሁን ሶመር ወደ ስራ ቦታ ሲመጣ ሳልቹክን የሙስጠፋ ቤት የት ነው ብሎ እየጠየቁ ነበር። ቱርካን ግን ለሳልቹክ የሙስጠፋ ቤት የትኛው እንደሆነ እንዳትናገር ብላ አደራ ብላ ጠይቀዋለች። ሳልቹክ ዙሪያ ጠምጠም እየሄደ ነው። በድንገት ቱርካን መጣች። ስራ ቦታ መጣ። ከዛ ሶመር መጣኝ ብሎ ሲወጣ ከሳልቹክ ጋር እየወራች ነው። እስከ መቼ ድረስ ነው መደብቀው በማለት እየጠየቃን ነው። ሩቻል ቀጥታ ወደ ሳድቅ መጣች። ከመጣች በኋላ ከማን እየተደወለ እንዳለ በቀጥታ እንዲመረምርላት አደራ አለችው። ምክንያቱም ይህ ከአቅሟ በላይ ሆኖባታል። ማን እንደሚያስፈራራት አታውቅም። ሳድቅ ብዙ ካለመነች በኋላ እሺ አላት። ስለዚህ ለማንም ሰው እንዳትናገር በመካከላችን ይቅር ብላ እንደምንም አሳመነችው። ክብሯን ተመልካቾች እንኳን ወደ ቅመም ስቶሪ የዩቲዩብ ቻናል በሰላም መጣችሁ። ክብሯን ተመልካቾች የወፍ ጎጆ ድራማ ከተጀመረ ብዙ ክፍሎች ተቆጠሩ። ውድ ተመልካቾች ወፍ ጎጆ ድራማ አሁንም ቢሆን ይቀጥላል። ሁልጊዜም ቢሆን ዘውትር እየመጣችሁ የምትከታተሉ በላይካችሁ በኮሜንታችሁ የምታግዙኝ የዘውትር ተመልካቾች በጣም አድርጌ ለማመስገን እወዳለሁ። ውድ ተመልካቾች በቀጣይ በአዳዲስ ክፍሎች ድጋሚ የምንገናኝ ይሆናል። እስከዛው ድረስ ግን በያላችሁበት መልካም ቆይታ ይሁን።